ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ በተለያየ ቦታዎች የሚያደርገው ተጋድሎ ጠንክሮ ቀጥሏል። ህዝቡም ከፋኖ ጋር መሆኑን አሳወቀ። የብልጽግና መዋቅር እየተናደ መሆኑ ተነገረ። በአዲስ አበባ የጉቦ እንቅስቃሴ በአካውንት እንዲሆን ተደረገ። ንጹሃን በድሮን ተጨፈጨፉ። አይሮፕላኑ ከመቀሌ ተመለሰ። የአክሱም ከተማም ስያሜ ተቀየረ። ሱዳን ወደ ኢትዮጵያ ድንበር ተጨማሪ ጦር አስገባች። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። የብልጽግና መዋቅር መፍረክረክ ጀመረ። የብልጽግና አገዛዝ የደረሰበት ደረጃ በታሪክ ሂደት ውስጥ የሚታየውና የማይቀለበስ ስርዓት መፈራረስ ማሳያ መሆኑ ተገልጿል። ስርዓቱ በህዝብ ላይ የከፈተውን ጦርነት የፈጠረውን የሰብአዊ ቀውስ የስልጣን ዕድሜ ለማራዘም ሳይሆን የውድቀቱ ለማፋጠን ግብዓት እየሆነ መሆኑም ታውቋል። አገዛዙ የሀገሪቱን ኢኮኖሚ ደህንነት መዋቅር ለቡድኑ ፍላጎት ማስገዛት መጠቀሙ ስርዓቱን ከውስጥ እንዲበሰብስና ለህዝባዊ አመፅ አመቺ እንዲሆን ተደርጓልም ነው የተባለው። በአማራ ምድር የሚታየው የሁልና ትግል ከወትሮ የሚለየው አገዛዙ ሊቋቋመው የማይችለው ሁለገብ ስልታዊ ጥቃት ውስጥ መግባቱ እንደሆነም ታውቋል። የህዝቡ የትጥቅ ትግል በመሬት ላይ ያለው ግስጋሴ ሲረጋገጥ፣ በሌላ በኩል ደግሞ የስርዓቱ የቢሮክራሲና የፖለቲካ መዋቅር በከፍተኛ ፍርሃትና አለመተማመን ውስጥ መውደቁ ነው የተገለጸው። ይህ የውስጥ መሸበር አገዛዙ የተረጋጋ ውሳኔ እንዳይወስንና ይበልጥም ስህተቶች እንዲፈጽም እያደረገው ነው ተብሏል። የአማራ ህዝብ ትግል አሁን ወደ አዲስ ምዕራፍ ተሸጋግሯል የተባለ ሲሆን ይህም የአስተዳደራዊ አማራጭነት ትግሉ ከአጥፊነት ወደ አልሚነት ከሽምቅ ውጊያ ወደ መደበኛ መዋቅር በመሸጋገር ላይ እንደሚገኝና የአማራ ፋኖ ብሔራዊ ንቅናቄ በ5 እዞች ተደራጅቶ መውጣቱና በየአካባቢው የህዝብን ሰላምና ደህንነት ለማረጋገጥ የሚሰራው ስራ በአገዛዙ ላይ የፈረሰውን መንግስታዊ ስርዓት በህዝባዊ ተቋም የመተካት ሂደት መጀመሩም ታውቋል። የብልጽግና አገዛዝ ህዝቡ ትግል መገርሰሱ የማይቀለበስ ታሪክ እንደሆነም ነው የተገለጠው። አገዛዙ በኃይልና በጭቆና እድሜ ለማራዘም ቢሞክርም በመከራ ውስጥ የበሰለውና በአዲስ ንቃተ ህሊና የታነጸው የአማራ ህዝብ የነፃነቱ ማማ ለመረከብ መቃረቡም ተገልጿል። ከአሁን በኋላ አማራው ለማንም መወጣጫ ሳይሆን ራሱን በራሱ የሚያስተዳድርና ለቀጣዩ ትውልድ አስተማማኝ አገር የሚገነባበት ወቅት እንደሆነም ተገልጿል። በድሮን ጥቃት ንጹሃን መጨፍጨፋቸው ተገለጠ። የ9 ዓመት ህፃን በአሰቃቂ ሁኔታም ተደፍራለች ነው የተባለው። በሰሜን ወሎ አስተዳደር ዞን ቡግና ወረዳ ቅዱስ አርቢ ከተማ ላይ የብልጽግና አገዛዝ በፈጸመው የድሮን ጥቃት የንጹሃን አማራዎች ህይወት በአሰቃቂ ሁኔታ ማለፉ ታውቋል። ይህ በንጹሃን ላይ ያነጣጠረው ጥቃት 6 ሰዎችን አካላቸውን እስኪበጣጠስ ድረስ ለህልፈት የዳረገ ሲሆን ወይዘሮ ወርቅዬ ሀብቴ እና የቅዱስ ሃርቬ ትምህርት ቤት ርዕሰ መምህር የሆኑት ታደሰ አላዘኔን ጨምሮ ከ12 በላይ ሰዎች ለከባድ ቁስለት መዳረጋቸውም ነው የተገለጸው። በተጨማሪ ቤቱና በውስጡ የነበረው ንብረት 2.5 ሚሊዮን ብር በሚገመት ሁኔታ ሙሉ በሙሉ መውደሙ ታውቋል። አገዛዙ ይህንን ግፍ ከፈጸመ በኋላ ጥቃቱን ፋኖ ላይ ነው የፈጸምነው የሚል የሐሰት ፕሮፓጋንዳ ለማሰራጨት በማሰብ በአካባቢ የሚገኙ ቤተክርስቲያን ውስጥ የሙሃይ ሙሉጌጥ አካሉ የተባሉ ግለሰብ መካነ መቃብር በመቆፈር የፎቶና ቪዲዮ ቀረጻ ለማካሄድ መሞከሩም ተገልጿል። ይሁን እንጂ ድርጊቱ በአካባቢው ነዋሪዎች በመታወቁ ህዝቡ አስከሬኑ በድጋሚ በአፈር እንዲያርፍ መደረጉ ነው የተጠቆመው። በተያያዘም የብልጽግና ሰራዊት አካላት ትዕግስት ጌትዬ ፈንታው የተባለች የ9 ዓመት የ3ኛ ክፍል ተማሪ ወደ ትምህርት ቤት እየሄደች ባለችበት አፍነው በመውሰድ በአሰቃቂ ሁኔታ መድፈራቸውም ነው የተገለጠው። ህፃኗ እስካሁን ወደ ቤተሰቦቿ ያልተመለሰች ሲሆን በአሁኑ ወቅት የጤና ሁኔታ እጅግ አስጊ በሆነ ሁኔታ ላይ እንደሚገኝም መረጃዎቹ አመላክተዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ይህንን አሰቃቂ ድርጊት በማውገዝ የአማራ ህዝብ የህልውና ተጋድሎ እስከ ድልና ነፃነት ድረስ ጠንክሮ እንደሚቀጥልም አስታውቀዋል። በፍኖተ ሰላም ለታቀደ የብልጽግና ምርጫ ቅስቀሳ ነዋሪዎቹ አንመጣም አሉ፣ ቁጣቸውን አሰሙ። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ በአገዛዙ ለተጠራው የምርጫ ቅስቀሳ ነው የድጋፍ ሰልፍ እንደማይሳተፉ የከተማው ነዋሪዎች በግልጽ ያሳወቁት። የብልጽግና አገዛዝ ነዋሪዎች ለፖለቲካ መጠቀሚያ ለማዋል በማሰብ ሁሉም ነዋሪ ግዴታ መገኘት እንዳለበት ትዕዛዝ መተላለፉ ይታወቃል። ይሁን እንጂ ነዋሪዎቹ በአገዛዙ ካድሬዎች በሰጡት ምላሽ ሁሌም የድጋፍ ሰልፍ ማለት ምን ማለት ነው ግልጽ
ሊነገረን ይገባል በማለት የጠየቁ ሲሆን ሰልፉ ለምርጫ ድጋፍ ከሆነ እንደማይወጡ መልእክታቸውን በግልጽ አስቀምጠዋል። በአገዛዙ በኩል በሰልፉ ላይ ያልተገኘ ማንኛውም ነዋሪ ኃላፊነቱን ይወስዳል በሚል ዛቻና እንግልት እየደረሰባቸው መሆኑን ከአካባቢ ያገኘናቸው ምንጮቻችን አክለው ገልጠዋል። ይህን ተከትሎ በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ባወጣው መግለጫ አማራን ከምድረ ገጽ ለማጥፋት ሌት ተቀን ለሚሰራው አረመናዊ ስርዓት የምርጫ ድጋፍ በሚል ሰልፍ ማንም እንዳይወጣ አሳስቧል። ክፍለ ጦሩ አክሎም ይህንን ትዕዛዝ ተላልፎ በሚገኝ ማንኛውም አካል ላይ ከባድ እርምጃ የሚወስድ መሆኑን በጥብቅ አስጠንቅቋልም። የአክሱም ከተማ ስያሜ ተቀየረ። የጽላት ሙሴ መንበር ታቦት የሆነችው የአክሱም ከተማ ቅድስት ከተማ አክሱም ጽዮን ተብላ እንድትጠራ ወስነናል አሉ የትግራይ ኦርቶዶክስ አባቶች። ከማዕከል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተለይተው የትግራይ ሲኖዶስ በሚል ያቋቋሙት የትግራይ ኦርቶዶክስ ተዋሕዶ አባቶች አክሱም ከተማ ቅድስት ከተማ አክሱም ጽዮን ተብላ እንድትጠራ ወስነናል ሲሉ ነው ያሳወቁት። ከሚያዝያ 8 እስከ 9 2018 ዓ.ም በተካሄደው ጉባኤ ጽላተ ሙሴ መንበር ታቦት የሆነችው አክሱም ከተማ ቅድስት ከተማ አክሱም ጽዮን ተብላ እንድትጠራ መወሰናቸው ያሳወቁ ሲሆን በዕለት አርብ ስቅለት ከእስልምና እምነት ተከታዮች ተያይዞ የተፈጠረውን ረብሻ እንዲፈታም ተከታታይ ጥረቶች መደረጋቸውን ገልጸው ችግሩ በውይይትና መግባባት መፈታቱንም አመልክተዋል። አባቶች በሰላማዊ ውይይትና በመግባባት የተፈታ ጉዳይ በውጭ ሆኖ እንዳልተፈታ አድርጎ ማራገብ ተገቢነት የለውም፣ መቆም አለበት ሲሉም አሳስበዋል። አውሮፕላኑ ከመቀሌ ሳርፍ መመለሱ ተገለጸ። የኢትዮጵያ አየር መንገድ ወደ መቀሌ ሲጓዝ የነበረውና መቀሌ አሉላ አባነጋ አውሮፕላን ማረፊያ ሳይደርስ የተመለሰው በተለያዩ ችግሮች እንደሆነ ነው የተገለጸው። ከጠዋቱ 1:50 ላይ ከአዲስ አበባ ተነስቶ መቀሌ አሉላ አባነጋ አውሮፕላን ማረፊያ ሊገባ የነበረውን የኢትዮጵያን አየር መንገድ በረራ ቁጥር ኢቲ 100 DH8D አውሮፕላን መቀሌ ማረፍ ሳይችል ቀርቶ ወደ አዲስ አበባ መመለሱ ነው ገለጸው። መቀሌ አሉላ አባነጋ አውሮፕላን ማረፊያ ሳርፍ የተመለሰበት ምክንያት የኢትዮጵያን አየር መንገድ እንደገለጸው ከሆነ የበረራ መስተጓጎልና የተወሰኑ በረራዎች መዘግየታቸውን በተመለከተ በሰጠው ምላሽ ሁኔታው ከመደበኛ የቴክኒክ አሰራር ጋር የተያያዘ እንጂ ሌላ ምክንያት የለውም ሲልም አሳውቋል። አየር መንገዱ በረራው የተስተጓጎለው በአውሮፕላኑ ችግር ሳይሆን በመሬት ላይ ካሉ የመገናኛ መሳሪያዎች ጋር በተያያዘ መሆኑን ገልጾ አውሮፕላኑ ምንም አይነት የቴክኒክ ችግር አልነበረውም፣ መሬት ላይም ያሉ የመገናኛ እቃዎች ኮሚኒኬሽን ኢኩዊፕመንት አሉ፣ ከነዚያ ጋር ያለመናበብ ችግር ስላጋጠመ ነው ተመልሶ የመጣው ሲልም ማብራሪያውን ሰጥቷል። አዲስ አበባ ወጥቶ ከአዲስ አበባ ተመልሶ የሄደው ምክንያቱም መቀሌ ነዳጅ ስለሌለ ተጨማሪ ነዳጅ መጫን ነበረበት፣ ከአዲስ አበባ ነው ደርሶ መልስ ነዳጅ ይዞ የሚሄደው በማለት የጉዞውንም ሂደት አብራርተዋል። ይህ አጋጣሚ እንደተፈጠረ መሬት ላይ ያሉ የመገናኛ መሳሪያዎች እንዲስተካከሉ መደረጉን የገለጸው አየር መንገዱ ሄዶ ተመልሶ የመጣው አውሮፕላን ተመልሶ እስኪሄድ በረራዎች አዲስ አበባ ላይ ሆልድ አድርገን ነበር። ያ አውሮፕላን ተመልሶ ሄደ፣ ቼክ ማድረግ ስለነበረበት ተመልሶ ሄዶ በተሳካ ሁኔታ ተስተካክሎ ስለነበረ አረፈ። ከዛ በኋላ ያሉ በረራዎች ተደጋጋሚ ሄደው ሰርተዋልም ሲል ገልጠዋል። አየር መንገዱ አክሎ ጉዳዩ መደበኛ የሆነ ቴክኒክና የሚያጋጥም ነገር ነው ያለ ሲሆን ሁኔታው በክልሉ ካለው ወቅታዊ ሁኔታ ጋር ምንም አይነት ግንኙነት እንደሌለውም ገልጿል። በታዋቂው የሙዚቃ አቀናባሪ ካሙዙ ካሳና በሻኩራ ፕሮዳክሽን ላይ የፌዴራል ከፍተኛ ፍርድ ቤት የንብረትና የባንክ ሂሳብ እገዳ መጣሉ ተሰማ። ይህ እርምጃ የተወሰደው ኢትዮጵያ በተሰኘው የባህል ማስተዋወቅ ፕሮጀክት ላይ በተሳተፉ 37 አርቲስቶች የቀረበባቸውን የ30.8 ሚሊዮን ብር ክስ ተከትሎ ሲሆን አርቲስቶቹ በቻይናና በሩሲያ ጨምሮ በተለያዩ ሀገራት 11 የባህል ትርኢቶችን ቢያቀርቡም የተስማሙበት ክፍያና የልምምድ አበል እንዳልተከፈላቸው ገልጠዋል። አቀናባሪ ካሙዙ ካሳ በበኩሉ ክፍያዎቹን በስምምነቱ መሰረት እየፈጸመ መሆኑን በመጥቀስ ክሱ ቢያስተባብልም ፍርድ ቤቱ ግን ጉዳዩን በሕግ ታይቶ ውሳኔ እስከሚያገኝ ድረስ በአቀናባሪው ስም ያሉ ማናቸውም ንብረቶችና በ4 ባንኮች የሚገኙ ባንክ ሂሳቦች ለ20 ቀናት ታግደው እንዲቆዩም ትዕዛዝ አስተላልፏል። በአዲስ አበባ ጉቦ በአካውንት ሆኗል ተባለ። በአዲስ አበባ በመንግስት መስሪያ ቤቶች ጉቦና የእጅ መንሻ አካውንት ቁጥር እስከ መስጠት መደረሱን በአዲስ አበባ ምክር ቤት መደበኛ ስብሰባ ላይ ጉዳዩ መነሳቱ ታውቋል። ጉቦና እጅ መንሻ መጠየቅ አገልግሎት መስጠትና እንቅፋት ሆኖ መቀጠሉ ሲገለጽ፣ ጉቦ ጠይቀው የተገኙ ላይም የሚወሰድባቸው እርምጃና የሚወሰነው ውሳኔ ቀለል ያሉ ናቸው ተብሏል። ይህ መሆኑ ጉቦ ጠያቂዎች የበለጠ እየተደፋፈሩ እንደሆነ ቅጣቱም ለሌሎች ሊያስተምር እንዳልቻለም ነው የተጠቀሰው። ይህን ተግባር ለማስቆምም ምን እየተሰራ እንደሆነ ጥያቄ ሲቀርብ
ከምክር ቤቱ አባል ለተነሳው ጥያቄ የሚመለከታቸው የስራ ኃላፊዎችን ምላሽ ሰጥተውበታል። ችግሩ መኖሩን ያመኑት ምላሽ የሰጡት የስራ ኃላፊዎች ይህ ስር የሰደደ ሌብነትን ለማስቆም የተለያዩ እርምጃዎች እየተወሰዱ መሆኑንም ጠቅሰዋል። ቆሞቹ ግምገማዎችና የኦዲት ሪፖርቶች በመንተራስ ችግሮችን ለመፍታት እየተሰራ ነው ያሉ ሲሆን በዚህም በ9 ወር ውስጥ ለ420 የሚሆኑ ባለሙያዎችና አመራሮች በህግ ቁጥጥር ስር መዋላቸውንም አብራርተዋል። ጉቦኝነትና ሌብነት በከተማዋ እየተፈጸሙ ይገኛሉ ያሉት የስራ ኃላፊዎቹ ባለሙያውና አመራሩ ሲሾም ያልበላ ሲሻር ይቆጨዋል በሚል ቢል ያደገ ስለሆነ ችግሩን እንዳከፋውም ተስተውሏል ሲሉ ገልጠዋል። የብልጽግና አገዛዝ የሀገሪቱን ባህል በማጥፋት ብቻ ሳይሆን ኢኮኖሚውንም አሽመድዶ ለመጣል ዋነኛውና ቀዳሚ የሆነው ይህ የጉቦ ስርዓት የከፋ መሆኑ እንደሆነ ነዋሪዎቹ ተናግረዋል። የሚወሰድባቸው እርምጃ የለም። ከላይ እስከታች እስከ ምክር ቤት ጭምር ሳይቀር ዘረፋ ላይ ተሰማርተዋል። እኛ ግራ ገባን። አቤት የምንልበትም አተናል። በየጊዜው የሚወሰደው ነገር ሁሉ ጭካኔ የተሞላበት ርኅራኄም የሌለበት በመሆኑ አሁንም ድረስ ጉቦ ከድብቅ መቀበል ይልቅ በአካውንታቸው ሁሉ እንዲገባ መጠየቃቸው የስርዓቱን መበስበስ አመላካች ነው ሲሉ የአዲስ አበባ ነዋሪዎች ተናግረዋል። በሳውዲ የሞት ፍርድ የሚጠባበቁ ኢትዮጵያውያን ጉዳይ አሳሳቢ ሆነ። ሳውዲ አረቢያ በቅርቡ ባካሄደችው ዘመቻ 14855 የውጭ ዜጎች ያባረረች ሲሆን 11300 የሚሆኑት ደግሞ በቁጥጥር ስር መዋሏን ጠቁማለች። በቁጥጥር ከዋሉት እና ከተባረሩት መካከል 54 በመቶ ኢትዮጵያውያን መሆናቸውም ታውቋል። ከነዚህ መካከል በዕፅ ዝውውርና በሌሎች ወንጀሎች ተከሰው በሳውዲ እስር ቤት የሚገኙት ከ65 እስከ 200 የሚደርሱ ኢትዮጵያውያን የሞት ፍርድ እየተጠባበቁ መሆኑን ተዘግቧል። የትግራይ ክልል ጊዜያዊ አስተዳደር በእነዚህ ዜጎች ላይ መፍትሄ እንዲፈለግ ለውጭ ጉዳይ ሚኒስትር ደብዳቤ የጻፈ ሲሆን መንግስት እስረኞቹን ለማስፈታት ዲፕሎማሲያዊ ጥረት እንዲያደርግም ጥሪያቸውን አቅርበዋል። ሱዳን ወደ ኢትዮጵያ ድንበር ተጨማሪ ሰራዊት እና የአየር መከላከያ መሳሪያዎችን ማስጠጋቷ ተነገረ። የሱዳን ጦር አዛዥ ጀነራል አብዱልፈታህ አልቡራሂ ተጨማሪ ወታደርና የአየር መከላከያ ዘዴዎችን ወደ አልፋሻግ እና ቤኒሻንጉል ጉሙዝ ድንበር እንደሚያሰማሩ ትዕዛዝ ከሰጡ በኋላ ነው በሱዳን እና በኢትዮጵያ መካከል ውጥረቱ መንገሱ የታወቀው። የሱዳን መንግስት ይህን ውሳኔ የወሰነው ከኢትዮጵያ አማራ ክልል ባህር ዳር የተነሱ ድሮኖች በካርቱም ጥቃት እንደፈጸሙና ሱዳን በማንኛውም ሰዓት የራሷን እርምጃ እንደምትወስድ በኢትዮጵያ ላይ ክስ ካቀረበች በኋላ መሆኑም ተረጋግጧል። ክቡራን ተመልካች አድማጮቻችን አሁን ከግንባር ተጨማሪ መረጃ አግኝቻለሁ። እሱን አስከትላለሁ። በጣም አመሰግናለሁ። እንግዲህ ከግዳጅ ቦታ ላይ ነው የምትገኘው። እንደው አጠር አድርገህ እስኪ እንዴት ነው በዛ በኩል ያለው ትግሉ ምን ይመስላል? ከማህበረሰቡ ጋር ያደረጋችሁት እንቅስቃሴ ትንሽ እንደው አጠር አድርገህ ብትገልጽልን። አመሰግናለሁ። አቶ ዘውዱ፣ አሁን ከጠላት ጋር ከፍተኛ የሆነ ግዳጅ እየተወጣን የምንገኝ ምንም አይነት ጊዜ የለኝም። ነገር ግን ትግል ሜዳው ላይ ጎን ለጎን ማህበረሰብን የማንቃት ስራ እየሰራን ያለን። በዚህም አማካኝነት ምንድነው በማዕከላዊ ጎንደር በዳቁሳ አካባቢ የሚገኙ ህብረተሰቦችን ሰብስበን አርበኛ ደረጃ በላይና ኮሎኔል አበራ የወቅታዊ ጉዳይን በተመለከተ ፋኖ አሁን ያለበት ደረጃ፣ ፋኖ እንዴት እንደተነሳ፣ ፋኖ ወደፊት ያለውን የትግል ሁኔታ በተመለከተ ከህብረተሰብ ጋር ከፍተኛ የሆነ ውይይት አድርገናል። በዚህ ላይ ህብረተሰቡ ያነሳው ምንድን ነው? እኛ አሁን የምትሉት የብልጽግና የሚባል ማዳበሪያ ብቻ ሲመጣ ነው ግንኙነታችን እንጂ ሌላ ነገር የለንም። እኛን ቀርቦ አናግሩን አያውቅም ነገር እንትን አይልም። ምርጫ ካርድን በተመለከተ የምርጫ ካርድ ከድሮ በፊት የምናውቀው ምርጫ ካርድ ተመዝግበን ይሰጠናል። የምርጫ ዕለት ሄደን ያንን ካርድ ለምንፈልገው አርጠን እንመለስ ነበር። አሁን ይመዘግቡና ምርጫ ካርዱን ወዲያውኑ ነው የሚወስዱት። የተሳሳተና ውሸት ምርጫ መሆኑን እኛ ተገንዝበናል። እናንተ የእኛ ልጆች ናችሁ፣ እናንተ የእኛ ናችሁ። ስለዚህ አሁን እኛ አጠቃላይ ሰብላችን ውጭ ነው የሚያድር ነው። ከብቶቻችን፣ ፍየል፣ በግ፣ የተለያየ ነገርም ውጭ እያደረን ያለ ሌባ ምንም እንኳን እንዲህ የለብንም። ስለዚህ እናንተ ጋር ነው እኛ ያለን የሚል ሁኔታ ነው ህብረተሰቡ እንትን ያደረገው። አሁን እችን ለመናገር ነው እኔም እንትን ያልኩ። አሁን ወደፊት እየገፋን ከጠላት ጋር ከፍተኛ የሆነ
ወታደራዊ ስልቶችና ወታደራዊ እንቅስቃሴዎችን እያደረግን የምንገኝበት ሁኔታ በርካታ ህዝብ እንደተሰበሰበ አንዳንድ ምስሎች ቪዲዮዎችም ደርሰውኛል። በጣም በሚገርም ሁኔታ ይሄ ሁሉ ህዝብ እዚህ ቦታ ተገኝቶ እንደዚህ አይነት ስራዎች መሰራቱ በጣም የሚያበረታታ ነው። ህዝቡ ጋር ያላቸውን ቁርኝነትን የሚያመላክት ነው። በየዛፉ ጥላ ስር ጭምር ሳይቀር የሚሰበሰበው የህዝቡ ቁጥር አንዳንድ የቪዲዮ ምስሎችም አንተም የተገኘበትን ለማየት ሞክሬያለሁ እና የህዝቡ አመኔታ በእናንተ ላይ ምን ይመስላል? እንደው ቅድም የተወሰነውን አካፍለኛል እና በተጨማሪ ምንድን ነው ህዝቡ የሚለው ከዚህ በተጓዳኝ በትግሉን በተመለከተ የምታደርጉትን እንቅስቃሴ በተመለከተ? ምን አለ መሰለህ እኛ ህዝብን ይዘን ነው ግዳጅ ወይንም ይህን ብልጽግና ጋር የምናደርገውን ውጊያ ህዝብን ያልያዘ ማንም ነገር ማሸነፍ አይችልም። ስለዚህ እኛ ህዝብን ይዘን እያሸነፍን ያለን፣ ህዝቡን ከጎናችን ነው። ህዝብ በተለያየ ነገር ከኛ ጎን በመሆኑ አሸናፊ መሆናችንን ህዝብ ራሱ የመሰከረው ነው። ህዝብ እንትን ያለው ነው። ለዚህ ነው ይህን ነገር የምነግርህ። ጊዜ ስለሌለኝ እንግዲህ ብዙ የምናገርበት ሁኔታ የለኝም። አውቃለሁ ኮሎኔል፣ እንግዲህ ያው ከግንባር ከግዳጅ ላይ ሆነ ነው እያነጋገርኩ ያለሁት። በጣም አመሰግናለሁ። እንደው በቀጣይ የምታስተላልፈው መልእክት ካለ በተለይም በውጭ የሚገኘው ማህበረሰብ ይህን ትግል በማገዝ በመርዳት በኩል ምን ማድረግ እንደሚገባውና በሌሎችም አካባቢዎች የሚገኙት አማራ ማህበረሰብ በተለይም ምን መማር አለባቸው፣ ይህ ምርጫ እንዳይደረግ ምን ማድረግ ይጠበቅባቸዋል የሚል መልእክትን ልቀበልና እቋጫለሁ። አመሰግናለሁ። ህብረተሰቡ የተሳሳተና ውሸት ምርጫ መሆኑን ተገንዝቧል። ቅድም ነገርኩ። የምርጫ ካርድ በፊት የሚደረገው ምርጫ ካርድ ትወስዳለህ። ምርጫ ካርዱን ይዘህ በመጨረሻ ላይ ነው በምርጫው ቀን የፈለግከውን ድምፅ ሰጥተህ ምርጫውን ታከናውን። የአሁኑ ግን መዝግቦ ምርጫውን ይዞ ስለሚሄድ የተሳሳተ ውሸት መሆኑ በተለያየ ነገር ህብረተሰቡ ማታለፍ እንደሚፈልግ ስላወቀ ህብረተሰቡ ቀድሞ አውቆታል ከማንም በላይ። ስለዚህ ህብረተሰብ የጠላው ብልጽግና መሆኑን በሚገባ የነገረን ሁኔታ ላይ ነው ያለው። ከልብ አመሰግናለሁ ኮሎኔል አበራ፣ እግዚአብሔር ይስጥልኝ ስለ ጊዜ ጭምር። ሌላ ጊዜ በሌሎች ጉዳዮች እስከምንገናኝ መልካም ጊዜ። ተመልካች አድማጮቻችን እንደተከታተላችሁት ነው የሁሉ ምስል የምታዩት። እንግዲህ በዚህ ኮሎኔል አበራ በገለጹት አካባቢ የሚሰጡትን ከህዝቡ ጋር ያላቸው መልካም ግንኙነትና አብሮ የመስራት በተለይም ምርጫን በተመለከተ ያላቸውን ቁጣ ያሰሙበት ነው። በተለይም በጎንደርም በጎጃም በሸዋም በወሎም የሚደረገው የፋኖን ትግል በመደገፍ በኩል ህዝቡ ከጎናቸው እንደሆነ እየተገለጸ ነው የሚገኘው። በተለይም የዘውዱ ሾው ሚዲያ ከግንባር ከስፍራው ከቦታው እንደዚሁ እንግዶችን እየጋበዝን ማቅረባችን ይቀጥላል። የአብይ አህመድ ስልጣንን በምንም ጉዳይ ላይ ቢሆን ተቀባይነት የሌለው መሆኑ እየተገለጸ ነው የሚገኘው። አጣብቂኝ ችግር ውስጥ የገባው የአብይ አህመድ ካቢኔ አሁንም ቢሆን ስልጣኑን ለማራዘም የሚያደርገውን ጥረት በፋኖች በኩል እየከሸፈበት መሆኑ ታውቋል። ትግሉ ቀጥሏል። ፋኖች አሁን ወደፊት እያደረጉ ያለው እንቅስቃሴ በጠነከረ ሁኔታ መሄዱ ብልጽግናዎችን እያስደነገጠ ይገኛልና ስለዚህ ይህንን በተመለከተ ወደፊትም ሌሎች እንግዶችን ከግንባር ከስፍራው ይዘን እንገኛለን። ተመልካች አድማጮቻችን እስካሁን አብራችሁን ቆይታ ላደረጋቸው ከልብ እናመሰግናለን። በቀጣይ ደግሞ ምን መደረግ ይገባዋል፣ ከህብረተሰቡ ውስጥ ምን ይጠበቃል፣ በሀገሪቱ የሚስተዋሉ ችግሮች እንዴት ይቀረፋሉና መሰል ጉዳዮችን አነጋግረን ለእናንተ ተመልካች አድማጮቻችን ይዘን እንመጣለን። በዚህ በጎንደር ከኮሎኔል አበራ ጋር ያደረግኩት አጠር ያለ ቃለ ምልልስ ይህንን ይመስላል። በቀጣይ ዝግጅቶቻችን ደግሞ ሌሎቹን ይዘን እንመጣለን። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።